ሰላም ማራኪ ቤተሰቦች አዳዲስ መረጃዎችን ይዘን ቀርበናል። ሀገሪቱን ለጥፋት እየመራ ነው የተባለው የእርስ በርስ ግጭት አሁን የዓለምን ትኩረት በሰፊ ሳበ ታላቅ የተቃውሞ ሰልፍ ምክንያት ሆኗል። ነገ ቅዳሜ ግንቦት 30 ቀን 2017 ዓ.ም የአብሮነት ኢትዮጵያ ህብረት ከሪዮት ሚዲያ ጋር በመተባበር በመቶ ሺዎች የሚሳተፉበትን ታላቅ የተቃውሞ ሰልፍ ያካሂዳል። በተቃውሞ ጥሪው መንግስት ተገኝቶ ምላሽ እንዲሰጥ ጥሪ ቀርቦለታል። ተቃውሞ የሚደረግበትን ሰዓት ጨምሮ በዕለቱ ንግግር የሚያደርጉ አንጋፋ ፖለቲከኞችን ሁሉንም ዝርዝር መረጃዎች ይዘን ቀርበናል። በሌላ በኩል እኔንም ጨምሮ ሁላችንም የደሞዝ ጥያቄ ያለብን የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የጤና ባለሙያዎች የነሱትን የደሞዝና የስራ ሁኔታ በተመለከተ ዝርዝር ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ይህንን ስላቅ የተሞላበት ምላሽ የሰጡት የጤና ባለሙያዎቹ ምግብ ለመብላት ቤተሰብ ለማስተዳደርና ቤት ለመከራየት አቅም እንደሌላቸው ገልጸው 12 ዝርዝር ጥያቄዎችን ማቅረባቸውን ተከትሎ ነው። ጠቅላይ ሚኒስትሩ መፍትሄው ጨዋታ አይደለም ብለዋል። ዝርዝር ጉዳዩን አሁን ከማራኪ ተሰሙታላችሁ። የማራኪ ቤተሰቦች መረጃዎቹን ከተከታተላችሁ በኋላ ካላደረጋችሁ ቻናላችንን ሰብስክራይብ ታደርጉ ደስ ይለናል። አስተያየትም ጻፉልን። ወደ መረጃዎቹ አለፍን። ጠቅላይ ሚኒስትር አብይ አህመድ ለጤና ባለሙያዎች የደሞዝ ጥያቄ ምላሽ ሰጡ። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የጤና ባለሙያዎች እያነሱት ካለው የደሞዝና ሌሎች ጥያቄዎች ጋር በተያያዘ የሰጡት አስተያየት በሀገሪቱ ውስጥ ሰፊ ትኩረትን ስቧል። ጠቅላይ ሚኒስትሩን የገለጹት ከኢትዮጵያ ቴሌቪዥን ጋር ባደረጉ ቆይታ ሲሆን የመንግስቱን አቋምና የችግሩን አፈታት መንገድ በተመለከተ ግልጽ መንገድ አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ የጤና ባለሙያዎች ያነሱት ጥያቄ ህጋዊ መሆኑን በመግለጽ ተናግረዋል። ይህ አገላለጽ የጤና ባለሙያዎችን ስጋቶች መንግስት እውቅና እንደሰጠው የሚያሳይ ሲሆን ሆኖም ግን ችግሩ ጤና ባለሙያዎች ብቻ የሚመለከት ሳይሆን በመንግስት ውስጥ በርከት ያሉ ቦታዎች የሙያ ዘርፎችን የሚያጠቃልል መሆኑን ጠቁመዋል። ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስትሮች እንዲሁም ጠቅላይ ሚኒስትሩን ጨምሮ ሁላችንም የደሞዝ ጥያቄ ያለብን ሲሉ አጽንኦት ሰጥተዋል። የደሞዝ ችግር ልዩ አይደለም፣ ብዙዎችን የሚነካ መሆኑንም አብራርተዋል። በአጠቃላይ እይታ ችግሩን ለመፍታት የጋራና አገራዊ አካሄድ እንደሚያስፈልግም ጠቁመዋል። የደሞዝ ጥያቄ ለመፍታት የሚወሰደው መንገድ የትግበራ ቁልፍ እንደሆነ የገለጹት ጠቅላይ ሚኒስትሩ ማስተዋል፣ መስከን፣ ማሰብ ያስፈልጋል ሲሉ ሀሳቡን አብራርተዋል። ይህ አስተያየት በችኮላ ውሳኔዎች ፋንታ በጥንቃቄ የታሰበበትና የተመከረበት እርምጃ መውሰድ እንደሚያስፈልግም ተመላክቷል። በተጨማሪም ይህንን ጉዳይ ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎች እንዳሉም ታይተዋል። ይህን ለማስተዋል ኢትዮጵያ የተሻገረች ይመስለኛል። ይህንን ለመገንዘብ ብዙ አስረጃ ያስፈልጋትም ሲሉ በማስጠንቀቅ ችግሩ ፖለቲካዊ መሆን የለበትም የሚል አቋምም አንጸባርቀዋል። ጠቅላይ ሚኒስትሩ አንዳንዶች የደሞዝ ጉዳይን ምንጩንና ጠቀሜታውን ሳያውቁ ሲጮሁ መስማት የሚያሳዝን ነው ማለታቸውም ተዘግቧል። ፔሮል ላይ ፈርመው የማያውቁ ደሞዝ በልተው የማያውቁ የደሞዝን ምንጭና የደሞዝን ጠቀሜታ በወጉ እንኳን የማይረዱ ሳይቀሩ ደሞዝ ጭማሪ እያሉ ሲጮሁ ይሰማል ያሉት ጠቅላይ ሚኒስትሩ ደሞዝ ለምን እንደሚፈለግ ለማወቅ መጀመሪያ ማገልገልን መማር ያስፈልጋልም የሚል ሀሳብ ሰጥተዋል። ይህም በስራ ላይ ያለውን አገልግሎትና ጥረት ትኩረት እንዲያገኝ ፍላጎት እንዳለው ይመለከታል። የደሞዝ ጭማሪ በጩኸት ብቻ የሚመለስ እንዳልሆነ የገለጹት ጠቅላይ ሚኒስትሩ በሰከነ መንገድ አቅማችንን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋልም ብለዋል። ይህንን ጉዳይ በስክነት በውይይት በምክክር ከየት እንደምናመጣው ከማሰብ ውጪ መልስ አይገኝለትም ሲሉ አክለዋል። ጠንቀር ባሉ ቃላቶች ብንጮህና ብናበላሽ እናጠፋዋለን እንጂ አናለማውም፣ የጀመርናትን ጭላንጭል እናውድመታለን እንጂ ውጤት አናመጣም በማለት በመረጋጋትና በመነጋገር የሀገሪቱን የልማት ጉዞ አለማስተጓጎልን አስፈላጊነት አስተምረውበታል። ጠቅላይ ሚኒስትሩ በመጨረሻ ሰክነን እንወያያለን፣ በጋራ ሆነን ሁሉንም አሸናፊ በሚያደርግ ሁኔታ ሀገርን በማይጎዳ መንገድ መፍትሄ እያበጀንለት እንሄዳለን ሲሉ ለችግሩ ዘላቂና ሁሉን ተጠቃሚ የሚያደርግ መፍትሄ ለማምጣት መንግስት ቁርጠኛ መሆኑን ገልጸዋል። ይህ ጠቅላይ ሚኒስትሩ አስተያየት የመጣው የጤና ባለሙያዎቹ በቅርቡ 12 ዋና ዋና ጥያቄዎችን ለይተው ለሚመለከታቸው አካላት የጊዜ ገደብ በማስቀመጥ ከጠየቁ በኋላ ነው። እነዚህ ጥያቄዎች በዋነኛነት የደሞዝ ጭማሪን የሚመለከት ቢሆንም የኑሮ ውድነት ታሳቢ ያደረጉ ሌሎች ጥቅማ ጥቅሞችንም አካተዋል። ባለሙያዎቹ እንዳሉት አሁን የሚከፈላቸው ደሞዝ ምግብ በልቶ ለማደር፣ ቤተሰብ ለማስተዳደር፣ ልጅን ለማሳደግ እንዲሁም ራስን ለመቀየር ቤት ተከራይቶ ለመኖር በቂ አይደለም ብለዋል። ከደሞዝ በተጨማሪ ያነሷቸው ሌሎች ጥያቄዎች በዝርዝር የቀረቡ ሲሆን ከነዚህም ውስጥ የቤት ኪራይና የተጋላጭነት አበል ለማስተካከያ፣ በስራ ላይ ያሉ በበሽታ ለተጋለጡ ካሳ፣ የነጻ ትራንስፖርትና የገበያን ዋጋ ያማከለ የትራንስፖርት አበል፣ ከቀረጥ ነጻ መኪና የማስገባት መብት፣ የትርፍ ሰዓት ክፍያ በሁሉም ተቋማት ወጥነት ባለው መልኩ በህግ ተደግፎ መከፈል፣ የዘገዩ ክፍያዎች ላይ እርምጃ መውሰድ፣ መብት ሲጠየቅ የሚፈጸሙ ስርዓትና እንግልቶችን መቆም፣ የጤና ሚኒስቴር ለባለሙያዎቹና ለቤተሰቦቻቸው ነጻ የህክምና አገልግሎት እንዲያስጀምር፣ ለውጭ ህክምና ወጪ ግማሽ ድጋፍና የኑሮ ድጋፍ፣ የመኖሪያ ቤት ወይም የማህበር ቦታ ተጠቃሚነት፣ ደህንነቱ የተጠበቀ የስራና የመማር ማስተማር አካባቢ ሙያዊ ያልሆኑ የመገናኛ ብዙሃን የሚያነሱ የሐሰት ክሶችን መቆም፣ ዓለም አቀፍ የፈተና ማዕከላት በሀገር ውስጥ መቋቋም፣ የጤና ባለሙያዎች አመራሮች በሹመት ሳይሆን በእውቅና በውድድር መመረጥ እንዲሁም የህክምና ዘርፍ ከሲቪል ሰርቪስ ማዕቀፍ ወጥቶ በቦርድ እንዲተዳደር የሚሉትን ያካትታሉ። ጠቅላይ ሚኒስትሩ የጤና ባለሙያዎቹ ጥያቄዎች ህጋዊ እንደሆነ ቢቀበሉ መፍትሄው በሰከነ ውይይት እንዲሁም አቅምን ባገናዘበ መልኩ መሆኑን አሳስበዋል። የማራኪ ፕሬስ ቤተሰቦች መረጃዎቹን የተከታተላችሁ ስለሆነ እናመሰግናለን። ካላደረጋችሁ ሰብስክራይብ እንድታደርጉ እያስታወስናችሁ የመጨረሻውን መረጃ እንሆ።
በመቶ ሺዎች የሚሳተፉበት የተቃውሞ ጥሪ ነገ እንደሚደረግ ይጠበቃል። ኢትዮጵያ በአሁኑ ወቅት ከባድ የህልውና ፈተና የተገጠማት ሲሆን ሀገሪቱን ያናወጠው የእርስ በርስ ግጭት አሳሳቢ ደረጃ ላይ ደርሷል። በዚህም ወሳኝ ወቅት ታላቅ የበይነ መረብ ህዝባዊ የተቃውሞ ትዕይንት እያዘጋጀ መሆኑን አስታውቋል። ይህ ትዕይንት ጦርነት ይቆም፣ ግፋዊ ስርዓት ይብቃ፣ ሰላም ይምጣ የሚል መሪ ቃል የሚካሄድ ሲሆን ዋና ዓላማው በሀገሪቱ እየተካሄደ ያለውን ጦርነትና የንጹሃን ጭፍጨፋ በመቃወም ዘላቂ ሰላምን ለማምጣት የህዝብን ቁርጠኝነት ማሳየት ነው። በመላው ዓለም ላላችሁ ኢትዮጵያውያንና ኢትዮጵያውያን በሚል አዲስ ጥሪ የቀረበ ሲሆን 15 ታዋቂ ግለሰቦች ነገ ሲገናኙ ንግግር ሊያደርጉ መሆኑን ተገልጿል። ሪዮት ሚዲያን በበኩሉ ታላቅ የትዕይንት ታዳሚ ክብረ ወሰን ለመስበር ዝግጅት እያደረገ ነው። መግለጫው እንደሚያመለክተው በስልጣን ላይ ያለው አካል ሰላምና የህግ የበላይነትን የማስፈን ተቀዳሚ ተግባሩን በአግባቡ መወጣት አልቻለም። ይህ ደግሞ የሀገሪቱን የህዝቡን ህልውና አደጋ ላይ ጥሏል በሚል በሌላ ደግሞ ከስርዓቱ በተጻራሪ የቆሙትን የተቃዋሚ ኃይሎች የጋራ ትብብርና ጥንካሬ ማጣት ለውጥ ለማምጣትና ሀገሪቱን ከአደጋ ለመታደግ በሚያስችላቸው ደረጃ ላይ እንዳልሆኑ ተጠቁሟል። ይህ የሁለቱም ወገኖች ድክመት ካልተፈታና በተለይም ተቃዋሚ ኃይሎች ብሔርና ርዕዮተ ዓለም ተሻጋሪ የሆነ የጋራ ትብብር በመፍጠር አስተዳደሩን ለውይይት ወይም ለለውጡ ካላስገደዱ ሀገሪቷን ከገጠማት የሁሉና አደጋ የመውጣት ዕድሏ እጅግ ጠባብ ይሆናል የሚል ስጋት በመግለጫው ላይ ሰፍሯል። ይህ ታላቅ የተቃውሞ ትዕይንት ነገ ግንቦት 30 ቀን 2017 ዓ.ም ከቀኑ 11 ሰዓት ወይም በዋሽንግተን ዲሲ 10 AM በለንደን 3 PM ጀምሮ ይካሄዳል ተብሏል። ዝግጅቱ በሪዮት ሚዲያ እና በአጀንዳው ጋር የባለቤትነት ተባባሪ መሆን ፍላጎት ባላቸው በርካታ መገናኛ ብዙሃን አማካኝነት በመላው ዓለም ለሚገኙ በቀጥታ ይተላለፋል ተብሎም ይጠበቃል። ሪዮት ሚዲያ የቀዳሚው ታላቅ የበይነ መረብ አደባባይ ተቃውሞ ትዕይንት ህዝብ አጋር አዘጋጅ በመሆኑ በመቶ ሺዎች የሚቆጠሩ ኢትዮጵያውያን በቀጥታ ስርጭት የሚከታተሉት ይህን ታላቅ ትዕይንት በሪዮት ሚዲያ ዩቲዩብ ቻናል በኩል በመከታተል አጋርነት እንዲያሳዩና የቀጥታ ስርጭት ታዳሚ ቁጥር ክብረ ወሰኑ እንዲሰብሩ አክብሮታዊ ጥሪ አቅርቧል። አረብም የተባበረ ድምጻችንን ይስማ የሚልም መልእክት ተላልፏል። በዚህ የበይነ መረብ የተቃውሞ ትዕይንት ላይ ኢትዮጵያውያን የብሔርና የሃይማኖት የርዕዮተ ዓለም ልዩነት ሳይገድባቸው በጋራ እንደሚሳተፉም ይጠበቃል። በወቅቱ የተቃውሞ ትግል የመሪነት ወይም የጎላ ተሳትፎ ያላቸው እንዲሁም የተለያዩ የፖለቲካ አመለካከቶችን ማህበረሰቦችን የሚወክሉ 15 ታዋቂ ሰዎች ተገኝተው ለህዝቡ የቀጥታ ንግግር ያደርጋሉ። እነዚህ ግለሰቦች የሀገሪቱን የወደፊት ዕጣ ፈንታ በመወሰን ረገድ ጉልህ ሚና እንደሚኖራቸው በአሁኑ ወቅት በሰላማዊ ወይም በትክክል ተሳትፎ ያላቸው ሰዎች እንደሚሆኑ ተገልጿል። ንግግራቸውም በሀገራችን ጦርነት ሊቆም፣ ግፋዊ ስርዓት ሊያበቃና ዘለቄታዊ ሰላም ሊመጣ እንዴት ይችላል የሚለው ወቅታዊ ጉዳይ ዙሪያ የሚያተኩር ይሆናል። በዚህ ትዕይንት ህዝብ ላይ ተቃውሞ የሚቀርብበት የሀገሪቱን መንግስት ፈቃደኝነቱን ድፍረቱ ካለው ተገኝቶ ተቃውሞ እንዲገልጽ ግብዣ ቀርቧል። የዚህ ታላቅ ተቃውሞ 4 መሰረታዊ ዓላማዎች ተዘርዝረዋል። የመጀመሪያው የኢትዮጵያ ህዝብ አሁን ባለው የሰላም እጦት ምክንያት ምን ያህል ተማረረና ዘላቂ ሰላምን እንደሚፈልግ በተግባር ለማሳየት ነው። ሁለተኛው የህዝብን ሰላማዊ የተቃውሞ እንቅስቃሴ በአፈና ለመዳፈን የሚደረጉ መከራዎችን እንደማይሳካው ማሳየት ነው። ሶስተኛው ተቃዋሚ ኃይሎች በልዩነታቸው ላይ በማተኮር ይልቅ ብሔር ተሻጋሪ ትብብር በመፍጠር ህዝቡን በጋራ አታግለው በአሸናፊነት ማብቃት እንደሚችሉ ማሳየት ነው። አራተኛውና የመጨረሻው ዓላማ ደግሞ በሀገሪቱ የሚዲያ የቀጥታ ስርጭት ታሪክ ለመጀመሪያ ጊዜ ትዕይንት ህዝቡን በመቶ ሺዎች የሚቆጠሩ ኢትዮጵያውያን በአንድ ጊዜ በቀጥታ እንዲታደሙ በማድረግ አዲስ ተከታይነት ያለው የሰላማዊ ትግል ተነሳሽነት በህዝቡ ላይ ለመፍጠር ነው። የአብሮነት ኢትዮጵያ ህብረት ይህንን አዲስ ልዩ የትግል ስልት ጠቀሜታ በመገንዘብ በሀገር ውስጥ እንዲሁም በመላው ዓለም ላይ የሚገኙ ኢትዮጵያውያን ሙሉ በትዕይንት ህዝቡ የቀጥታ ስርጭት ላይ በያለበት ሆነው ቦታ በመሳተፍ በአሁኑ ወቅት ባለው የሰላም እጦት ላይ ያለውን ተቃውሞ በግልጽ እንዲያሳይ ጥሪ አቅርቧል። የህዝቡ የተቃውሞ ድምጽ ከፍተኛ መሆኑን ባልተበታተነ ሁኔታ በተጨባጭ የቁጥር መጠን ለማሳየት እንዲቻል ሁሉም ህዝብ በተቻለ መጠን በዩቲዩብ ወይም በራምበል የቀጥታ ስርጭት ላይ እንዲሳተፍ አማራጭ ሰጥቷል። የትዕይንት ህዝብ ውጤታማ ይሆን ዘንድ ሁሉም የህብረተሰብ ክፍል በተለይም የፖለቲካ ድርጅቶች፣ መገናኛ ብዙሃንና ማህበራዊ አንቂዎች ህዝቡን በስፋት በመንቀሳቀስ ረገድ ኃላፊነታቸውን እንዲወጡ በአክብሮት ጠይቋል። በመገናኛ ብዙሃን ላይ ትዕይንት ህዝቡን በዩቲዩብ ወይም በራምበል በቀጥታ ማሰራጨትና አድማጮቻቸው በከፍተኛ መጠን የቀጥታ ስርጭት እንዲከታተሉ አስቀድሞ በስፋት በመቀስቀስ በዚህ ታላቅ ዝግጅት ላይ የጋራ ባለቤትነት ተባባሪ እንዲሆኑ ጥሪ አቅርቧል። የሚጋበዙ ታዋቂ የፖለቲካ ሰዎችም የአጀንዳውን ታላቅነትና ወቅታዊነት በመገንዘብ ለቀረበላቸው ግብዣ ቀዳሚ ትኩረት በመስጠት ለዘለቄታዊ ሰላም መምጣት ያላቸውን ቁርጠኝነት በተግባር እንዲያሳዩ ተስፋ እንደሚደረግ በመግለጫው ተጠቅሷል። የትዕይንት ህዝብ በሀገሪቱ የፖለቲካ ሂደት በተለያዩ መንገዶች ተሳትፎ ካላቸው የፖለቲካ ኃይሎችና መገናኛ ብዙሃን መካከል ህዝቡ ዘለቄታዊ ሰላም ባለቤት እንዲሆን የትኞቹ አካላት ልባዊ ቁርጠኛ አቋም እንዳላቸው ጥሩ የማሳያ አጋጣሚ እንደሚሆን በእምነት ተጥሎበታል። ፍትህና ሰላም ወዳድ ህዝቡን ከመላው ዓለም ተሰብስቦ ጦርነት ይቆም፣ ግፋዊ ስርዓት ይብቃ፣ ሰላም ይምጣ ይገዱ ሀገርን ብቻ ሳይሆን ዓለምን ሊያጥለቀልቁ ቀጠሮ መያዙ ተወስኗል። ይህን በመቶ ሺዎች የሚቆጠሩ ኢትዮጵያ የቀጥታ ስርጭት የሚከታተሉ ታላቅ የተቃውሞ ትዕይንት ህዝብ በሪዮት ሚዲያ ዩቲዩብ ቻናል በኩል በመከታተል የቀጥታ ስርጭት ታዳሚ ቁጥር ክብረ ወሰን እንዲሰብሩ ጥሪ አቅርበዋል። የማራኪ ፕሬስ ቤተሰቦች ለዛሬ ያዝናቸው መረጃዎች ነግረናቸው አበቃን። መረጃዎቹ ጠቃሚና ሚዛናዊ የሆነ ካገኛቸው ያልተደረጋችሁ ሰብስክራይብ ታደርጉ ደስ ይለናል። በሌሎች ወቅታዊ መረጃዎች እስክንገናኝ በደህና ቆዩ።